ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል ሲል ዘ ኢኮኖሚስት ጋዜጣ አስነብቧል። ዛሬ በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባም ዘ ኢኮኖሚስት ጋዜጣ አስነብቧል። በዘገባውም የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭንብል የለበሱ በርካታ ታጣቂዎች መታየታቸውን ያትታል። የኤርትራ መንግስት ከየካቲት ወር ጀምሮ በአገር አቀፍ ደረጃ ወታደራዊ ግዳጅም አውጇል ብሏል። የፌዴራል መንግስቱ በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ያለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጠር ይችላል ሲል ነው ዘ ኢኮኖሚስት ጋዜጣ ያስነበበው። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያክል ተሳፋሪዎችን አፍነው እንደወሰዱ መሰማቱ፣ ኮሎኔል ደመቀ ዘውዱ በወልቃይት የሚገኙ የትግራይ ተወላጆች ጋር ውይይት ማድረጋቸውን፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስትር ዶክተር ባደር አብደላቲ በትናንትናው ዕለት በሁለትዮሽ ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ እንደተወያዩ መገለጹ፣ በእስራኤል የአየር ጥቃት የሐማስ ባለስልጣናት መገደላቸውን፣ ጸጋዬ የፖለቲካ እስረኛ እንጂ ጥፋተኛ ስላልሆነ የፍርድ ቤት ውሳኔው ጣልቃ ገብነት የታየበት ነበር፣ ስለሆነም ይግባኝ ጀምረናል ሲሉ የቀድሞ የሐዋሳ ከንቲባ ባለቤት ወይዘሮ ዜና የተሰማ መናገራቸውን፣ ንብረትነቱ የኬንያ የሆነ አየር ኃይል አውሮፕላን በሶማሊያ መከስከሱን፣ እንዲሁም የተጣለባቸውን ኃላፊነት ወደ ጎን በማለትና ከወንጀል ፈጻሚዎች ጋር በመመሳጠር ከሚጠብቁት ድርጅት ላይ የቤት ሰብሮ ስርቆት ወንጀል የፈጸሙ የጥበቃ ሰራተኞች ከነ አባሪዎቻቸው በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ማሳወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዋጋው ቅናሽ ነው በሚል ምክንያት መረጃ የሌለውን ንብረት በአደጋ ማስቀመጥም ሆነ መግዛት ከወንጀል ፈጻሚዎች ጋር በተባባሪነት ወይም በሌባ ተቀባይነት ያስጠይቃል ሲል የአዲስ አበባ ፖሊስ አስታውቋል። የተጣለባቸውን ኃላፊነትም ወደ ጎን በማለትና ከወንጀል ፈጻሚዎች ጋር በመመሳጠር ከሚጠብቁት ድርጅት ላይ የቤት ሰብሮ ስርቆት ወንጀል የፈጸሙ የጥበቃ ሰራተኞች ከነ አባሪዎቻቸው በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አሳውቋል። ተጠርጣሪዎቹ ወንጀሉን የፈጸሙት የካቲት 16 ቀን 2017 ዓመተ ምህረት በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ፒያሳ ጣይቱ ሆቴል ቅጥር ግቢ ከሚገኘው ቶም ቪዲዮግራፊና ፎቶግራፊ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ሁለቱ ተጠርጣሪዎች በፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ በሚገኘው ቶም የቪዲዮግራፊና ፎቶግራፊ ማሰልጠኛ ውስጥ በጥበቃ ሰራተኝነት ተቀጥረው ይሰራሉ። ተጠርጣሪዎቹ ከወንጀል ፈጻሚዎች ጋር በመመሳጠር የማሰልጠኛ ተቋሙን የዕቃ ግምጃ ቤት ሰብረው ይገባሉ። በዚህም ጠቅላላ ግምታቸው ከ2.6 ሚሊዮን ብር በላይ የሚያወጡ 29 የፎቶግራፍ ካሜራዎች፣ 3 ቪዲዮ ካሜራዎች፣ 2 ስፖት ላይቶች፣ 2 ማኑዋል ላይቶች፣ የካሜራ ባትሪዎች፣ 10 የባትሪ ቻርጀሮች፣ 2 ኤልኢዲ ላይቶች፣ 4 የገመድ ማይኮች እንዲሁም የቻርጀር ማራዘሚያ ይሰርቃሉ። በኋላም የሰረቁትን ንብረት በተሽከርካሪ በመጫን የተወሰደውን እዚያው አዲስ አበባ ውስጥ ከሚገኝ የአንደኛው ተጠርጣሪ ፎቶ ቤት ያስቀምጣሉ። የቀሩትን ደግሞ በወላይታ ዞን ወላይታ ሶዶ ከተማ ድረስ በመውሰድ በሌሎች ተጠርጣሪዎች የስራ ቦታቸው ይደበቃሉ። በተጨማሪም አንድ ካሜራ ለሌላኛው ተጠርጣሪ እንዲሸጥ አድርገዋል። ፖሊስ ባከናወነው የምርመራና የክትትል ስራ ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ሊያውል ችሏል። ፖሊስ ተጠርጣሪዎቹን በቁጥጥር ስር ለማዋልና ኤግዚቢቶችን ለማስመለስ ባከናወናቸው ተግባራት የፌዴራል ፖሊስ ኢንተለጀንስና የወላይታ ዞን ፖሊስ መምሪያ ትብብር አድርገዋል። ፖሊስ የትኛውም ተቋም ሆነ ግለሰብ የሰራተኛ ቅጥር በሚፈጽምበት ወቅት ከፍተኛ ጥንቃቄ እንዲያደርግ መረጃዎችንና ዋስትና በተገቢ ሁኔታ እንዲያጤንም አሳስቧል። በተጨማሪም በህገወጥ መንገድ የሚደረጉ ግብይቶች በተለይ ደግሞ ዋጋው ቅናሽ ነው በሚል ምክንያት መረጃ የሌለውን ንብረት በአደራ ማስቀመጥም ሆነ መግዛት ከወንጀል ፈጻሚዎች ጋር በተባባሪነት ወይም በሌባ ተቀባይነት ሊያስጠይቅ እንደሚችልም አስነብቧል። ወደ ቀጣዩ መረጃችን ስናልፍ ንብረትነቱ የኬንያ የሆነ አየር ኃይል አውሮፕላን በሶማሊያ መከስከሱ ተሰምቷል። በሞቃዲሾ በደረሰው ድንገተኛ የአውሮፕላን አደጋ የ5 ተጓዦች ህይወት ማለፉም ተገልጿል። አውሮፕላኑ በአፍሪካ ህብረት የሰላም አስከባሪ ተልዕኮ ስር ለተሰማራው ኃይል ወታደራዊ ቁሳቁሶችን አድርሶ በመመለስ ላይ እያለ አደጋው መከሰቱን የሶማሊያ ሲቪል አቪዬሽን ባለስልጣን አስታውቋል። ባለስልጣኑ አውሮፕላኑ የተከሰከሰው መጠነኛ የቴክኒክ ችግር በማጋጠሙ ነው ሲልም የአደጋውን መንስኤ አረጋግጧል።
ወደ ቀጣዩ መረጃችን ስናልፍ አምስተኛ ቀኑን በያዘው ዘመቻ አንድነት የጎንደር ግንባር ውጊያ የተለያዩ ድሎች መመዝገባቸውን የጎንደር ግንባር አስታውቋል። በጎንደር ከተማ አስተዳደር ጸዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር ለ26 ሰዓታት አድማሱን እያሰፋና እያጠበበ ቀጥሎ ማምሸቱ ነው የተገለጸው። በጎንደር ከተማ ደቡብ ምስራቅ አቅጣጫና ደቡባዊ አቅጣጫ የቀጠለው አውደ ውጊያ በጸዳ ከበባ ስር የነበረውን የአገዛዙን ኃይል ለመታደግ ተልዕኮ የተሰጠው ኃይል ከጎንደር ከተማ ማረሚያ ቤት በረት አቅጣጫ በመነሳት አምቦ በር ከፍታን ከጀርባ በመቁረጥ እየገሰገሰ መሆኑን በመረዳት ከቀኑ 6 ሰዓት ጀምሮ ለቆረጣ የመጣውን ኃይል በመቁረጥ እስከ ምሽቱ 3 ሰዓት ከፍተኛ ተጋድሎ ውጊያ ማድረጉን ገልጿል። በዚህም ውጊያ 7 የአገዛዙ ኃይል እንደተገደለና 11 እንደቆሰለ ተገልጿል። በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዘልቆ በመግባት ጥቃት ማድረስ የቻለው የጎንደር የበጋሻው ክፍለ ጦር ምስጋናው አጣኔ ብርጌድ ሰብአዊና ቁሳዊ ኪሳራ እንዳደረሰም ገልጿል። በምዕራብ በለሳ ወረዳ 13 የአገዛዙ ሚሊሻዎች በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር ሰራዊት በመስጠትም አብራቸው ለመዋጋት ዝግጁ መሆናቸውን አረጋግጧል ሲል የአማራ ፋኖ በጎንደር መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ የሐዋሳ ከተማ ከፍተኛ ፍርድ ቤት ባለፈው ሳምንት በቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬ ላይ ያስተላልፈውን የ13 ዓመት ጽኑ እስራት የቅጣቱ ውሳኔ አስመልክቶ ባለቤቱ ወይዘሮ ዝና የተሰማ ስለ ፍርድ ሂደቱና ተያያዥ ጉዳዮች መረጃዋን አጋርታለች። ወይዘሮ ዜናይ ጸጋይ ላለፉት 2 ዓመት ለሚጠጋ ጊዜ ያለ አግባብ ከእስር ቤት እየተንገላታ ተደጋጋሚ ቀጠሮች መስጠትና ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ ከቆየ ሂደትና በቤተሰቡና የህግ አማካሪዎቹ ላይ ሲደርስ የቆየው ጫና አልፎ ፍትህ ባያገኝም ፍርድ በማግኘቱ ደስ ብሎናል ብለዋል። በሚሊዮኖች የሚጠጋ ገንዘብ በሙስና በልቷል እየተባለ በሚዲያ ከተነዛው የሐሰት ውንጀላ ነጻ መባሉ ያስከፋቸው ጥቂት ሰዎች በቂ መረጃ ባቀረበበት በቤት ኪራይ ጉዳይ 9 ዓመት ፕሮጀክቶችን በአግባቡ ባለመምራት ገንዘብ እንዲባክን አድርጓል በሚል ደግሞ በማይመለከተው ክስ 4 ዓመት በድምሮ 13 ዓመት ጽኑ እስራት ሲፈረድበት ውሳኔው ምን ያክል የፖለቲካ ጫና እንዳለበት በግልጽ የሚያሳይ ነው ሲሉም ገልጸዋል። ጸጋይ ከታሰረ በኋላ እንኖርበት ከነበረው የቀበሌ ቤት በግድ እንድንወጣ ተደርገናል ያሉት ባለቤቱ ወይዘሮ ዜናይ ደሞዙ እስካሁን ስለታገደ ከልጆችና ከምናሳድጋቸው ልጆች ጋር ለከፍተኛ ለኢኮኖሚያዊ ቀውስ ተዳርጊያለሁ፣ ጫናው ቀላል አይደለም ሲሉ ተናግረዋል። እኛ ቤተሰቦቹና የሐዋሳ ሕዝብ ቀርቶ ጸጋይን በሩቁ የሚያውቁት ጸጋይ በጥቂት ጊዜያት ውስጥ ለሐዋሳ ከተማ ላከናወናቸው ዘመን ተሻጋሪ የልማት ስራዎች ሕያው ምስክሮች ናቸው የሚሉት ወይዘሮ ዜናይ ውሳኔውን ተከትሎ ይግባኝ መጠየቃቸውንና ጸጋይ በይግባኝ ሰሚ ፍርድ ቤቶች ትክክለኛውን ፍትህ ያገኛል ብለው እንደሚያምኑም ገልጸዋል። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬ በፌዴራል ጠቅላይ ፍርድ ቤት 2 እና በሐዋሳ ከተማ ከፍተኛ ፍርድ ቤት 4 በድምሩ ከተመሰረተባቸው 6 ያክል ክሶች በፌዴራል ጠቅላይ ፍርድ ቤት በሁለቱም ክሶች በነጻ የተሰናበቱና በሐዋሳ ከተማ ከፍተኛ ፍርድ ከተመሰረተባቸው 4 ክሶች በሁለቱ ነጻ ተብለው በሁለቱ ጥፋተኛ መባላቸውን ተከትሎ መጋቢት 5 ቀን 2017 ዓ.ም በ13 ዓመት ጽኑ እስራትና 21 ሺህ ብር የቅጣት ውሳኔ ማስተላለፉን መዘገባችንም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ በእስራኤል የአየር ጥቃት የሐማስ ባለስልጣን መገደላቸው ተሰምቷል። በደቡባዊ ጋዛ ካን ዩኒስ እስራኤል ባደረሰችው የአየር ጥቃት የሐማስ ከፍተኛ የፖለቲካ መሪ ሳላህ አልባርዳዊል መገደላቸው የሐማስ ባለስልጣናት ተናግረዋል። በአየር ጥቃቱ የቡድኑ የፖለቲካ ቢሮ አባል የሆኑት ባርዳዊልና ባለቤታቸው መሞታቸው ተገልጿል። በጉዳዩ ላይ ከእስራኤል ባለስልጣናት የተሰጠ ምላሽ የለም። የተኩስ አቁም ስምምነቱ ወደ ሁለተኛ ምዕራፍ ሳይሸጋገር መቅረቱን ተከትሎ እስራኤል በጋዛ ጥቃቷን አጠናክራ ቀጥላለች። ሐማስ በበኩሉ እስራኤል በኳታር በግብጽና በአሜሪካ የተፈረሙትን የተኩስ አቁም ስምምነት ጥሳለች ሲል ክስ አቅርቧል። በተጨማሪም የእስራኤል ጦር በደቡባዊ ሊባኖስ የሮኬት ጥቃት በመፈጸሙ በትንሹ 7 ሰዎች ህይወታቸው ያለፈ ሲሆን ይህም ከሂዝቦላህ ጋር ከ4 ወራት በፊት የተደረሰውን የተኩስ አቁም ስምምነት አደጋ ላይ የሚጥል ነውም ተብሏል። ወደ ቀጣዩ መረጃችን ስናልፍ የኤርትራ የውጭ ጉዳይ ሚኒስትር ከግብጽ ጋር ውይይት ማድረጋቸው ተሰምቷል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ዶክተር ባደር አብደላቲ በትናንትናው ዕለት በሁለትዮሽ ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ መወያየታቸውን ገልጸዋል። በተያያዘም በትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል ሲል ዘ ኢኮኖሚስት ጋዜጣ አስነብቧል። የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት ዛሬ በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ መውጣቱን አዩዛ ብሻ ዘግቧል።
ዘገባው በትግራይ ክልል ማርች 11 ቀን 2025 ዓ.ም የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭንብል የለበሱ በርካታ ታጣቂዎች መታየታቸውን ያትታል። ፊታቸው በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥር ስር አውለዋልም ብሏል። ከዚህ በተጨማሪ ባለፈው ሳምንት በዶክተር ደብረጽዮን የሚመራው ቡድን የመቀሌ ከተማን መቆጣጠሩንና በርካታ የጊዜያዊ አስተዳደሩ ደጋፊዎችና አክቲቪስቶች እንደታሰሩ እንደተደበደቡና እንደሸሹም ገልጿል። ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋልም ብሏል። እንደ ኢሮፒያን አቆጣጠር ከ2020 እስከ 2022 በትግራይ በተደረገው ጦርነት የኢሳያስ ጦር ከፌዴራል መንግስቱ ጦር ጋር በመሆን በህወሓት ላይ የጋራ ጠላት በሚል አብረው ዘምተዋል ያለ ሲሆን አሁን ላይ ኢሳያስ የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው፣ ከግብጽና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯል ብሏል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግም ጠቅላይ ሚኒስትሩ መናገራቸውን ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ ሀገሮች መካከል የተፈጠረውን ያልተረጋጋ ግንኙነትን የበለጠ አደገኛ ያደርገዋል ብለዋል። ያለፉትን ሳምንታት የመፈንቅለ መንግስት ሙከራ ያደረገው ቲዲኤፍ አሁንም በ10 ሺዎች የሚቆጠር ጦር ያዙ ተዋጊዎች እንዳሉ ትልቅ የኃይል ሚዛን እንዳለውም ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህወሓትን ከዚህ ቀደም ጠይቀው የነበረ ቢሆንም ግን ውድቅ መደረጉን ዘገባው ያትታል። አንዳንዶቹ የቲዲኤፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ እንደሆነም ዘግቧል። ዘኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግራትና መቀሌ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁ ብሏል። ጠቅላይ ሚኒስትሩ አቶ ጌታቸውን ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለአቶ ደብረጽዮን ቡድን የሰጡ ይመስላልም ብሏል። ባሳለፍነው ሳምንት ታንኮች፣ ሎሪዎችና ቡልዶዘርን ጨምሮ ትላልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበርም ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተ ምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አቅንተዋልም ብሏል። ኢትዮጵያ በወደቡ ላይ ጥቃት ለመሰንዘር እንዳቀደች ኢሳያስ ለውጭ አጋሮቻቸው ሲናገሩ እንደነበርም ተገልጿል። የኤርትራ መንግስት ከየካቲት ወር ጀምሮ በአገር አቀፍ ደረጃ ወታደራዊ ግዳጅ አውጇልም ብሏል። የፌዴራል መንግስቱ በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ካለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጠር ይችላል ሲልም በዘገባው አካቷል። በሌላ መረጃ ደግሞ ኮሎኔል ደመቀ ዘውዱና የአብትያ ሁመራ አስተዳዳሪ አቶ አታላይ ታፈረና የሰቲት ሁመራ አመራሮች በተገኙበት በሁመራ ከተማ የሚኖሩ የትግራይ ብሔር ተወላጆችን እነ ኮሎኔል ደመቀ ዘውዱ በዛሬው ዕለት እንዳወያዩአቸውም መረጃዎች ወጥተዋል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያክል ተሳፋሪዎችን አፍነው መውሰዳቸው ተሰምቷል። እገታው በተለምዶ ሃይሩፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ምንጮች ተናግረዋል። ተሽከርካሪዎቹ እገታው የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸውም ተሰምቷል። በዚሁ ዞን ከቀናት በፊት ከአዲስ አበባ ከተማ ወደ አማራ ክልል ሲያቀና በነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወረጃ አርሶ ወረዳ ታጣቂዎች በፈጸሙት እገታ 60 ያክል ሰዎች ታፍነው ተወስደው በአንድ ታጋች 1.5 ሚሊዮን መጠየቃቸውን መዘገባችንም ይታወሳል።